ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ ለዕለቱ ዋና ዋና ብለን የያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። ሌተል ጄኔራል ታደሰ ወረደ በክልሉ ጊዜያዊ አስተዳደር የስልጣን ሂደት ላይ ያላቸውን ተቃውሞ አሰሙ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ በሪዮት ሚዲያ ላይ ቀርበው በሰጡት ቀጥተኛና ጠንካራ ቃለ ምልልስ በክልሉ እየታየ ባለው የፖለቲካ ሽኩቻና የድሮውን ምክር ቤት መልሰናል በሚለው የደብረ ጽዮን ገብረ ሚካኤል ህወሓት እንቅስቃሴ ላይ ያላቸውን ጥልቅ ስጋት ገልጸዋል። ፕሬዝዳንቱ ይህንን አካሄድ አጥፊና ትግራይን ችግር ውስጥ የሚከት ነው ሲሉ ወቅሰዋል። ጄኔራል ታደሰ ወረደ የድሮው ምክር ቤት መልሰናል በሚል እየተደረገ ያለው የአንድ ወገን እንቅስቃሴ የትግራይን ህዝብ ወደ ሌላ ጦርነትና ግጭት ሊወስድ የሚችል የእብደት አካሄድ ነው ብለውታል። ከዚህ ግርግር ይልቅ በተለያየ አሰላለፍ አኩርፎ የተቀመጠውን ትግራይን ሰብስበን ክልሉን ወደ ተሻለ ምዕራፍ ስለመሸጋገር መጨነቅ አለብን ሲሉ አሳስበዋል። በክልሉ ችግሮች እየተካረሩ ቢሄዱም የፌዴራል መንግስት ጣልቃ እንዲገባ ጥሪ የማቅረብ ፍላጎት እንደሌላቸው ፕሬዝዳንቱ በግልጽ ተናግረዋል። እንደዛ የማድረግ መብት እንዳለኝ ባውቅም እኔ ግን አላደርገውም፣ የሚሆነውን እናያለን ብለዋል። በተጨማሪም መከራከብ የሚባል አርቲፊሻል ጨዋታ ውስጥ እንደማይገቡና የሚያስረክቡትም ነገር እንደሌለ ገልጸዋል። የለም በዛ መንገድ እንሄዳለን ካሉ ግን እንደፈለጉ ያድርጉ ሲሉ ተደምጠዋል። ትግራይ ላይ ያንዣበበ ካለው አደጋ አንጻር የኔ በፕሬዝዳንትነት መቀጠል አጀንዳ አይደለም ያሉት ጄኔራል ታደሰ ዋነኛ ፍላጎታቸው ህዝቡ ከጊዜው አስተዳደር ወጥቶ በራሱ በመረጠው ቋሚ መንግስት ሲተዳደር ማየት መሆኑን ገልጸዋል። አሁን ያለው አጋጣሚ ለግርግር ሳይሆን ለመልካም እድል መጠቀም እንደሚገባ መክረዋል። ይህ የጄኔራል ታደሰ ወረደ ንግግር በክልሉ አስተዳደርና በህወሓት አመራሮች መካከል ያለው ውጥረት እጅግ አደገኛ ደረጃ ላይ መድረሱን የሚያሳይ እንደሆነ የፖለቲካ ተንታኞች እየገመገሙት ይገኛሉ። የትራንስፖርት ታሪፍ በተወሰነው መሰረት እንዲቀጥል ትዕዛዝ ተላለፈ። የትራንስፖርትና ሎጂስቲክ ሚኒስቴር የትራንስፖርት ታሪፍ በተወሰነው መሰረት ብቻ እንዲቀጥል ትዕዛዝ አስተላልፏል። ሚኒስቴሩ የትራንስፖርት አገልግሎት ወደ መደበኛ ሁኔታ መመለሱን ለማሳወቅ ባወጣው መግለጫ በመካከለኛው ምስራቅ የተከሰተው ግጭት በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ አሳድሮ የነዳጅ ዋጋ ግሽበትና በአቅርቦት ላይ መስተጓጎል እንዲፈጥር አድርጓለን ብለዋል። ይህ ሁኔታ በኢትዮጵያ የናፍታ ዕለታዊ አቅርቦት ከ9 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር እንዲቀንስ አድርጎ በትራንስፖርት አገልግሎት ላይ የሚታወቁ መስተጓጉሎችን አስከትሎ እንደነበር አስታውሷል። መንግስት ይህንን ችግር በፍጥነት ለመቆጣጠር የታሪፍ ማሻሻያ፣ የአቅርቦት አደረጃጀት ማሻሻያና የሎጂስቲክ ቅንጅትን ማጠናከርን ጨምሮ በበርካታ አስቸኳይና ዘላቂ እርምጃዎች መውሰዱን አመልክቷል። ይህም የውጭ ጫናዎች ቢኖሩም የሀገር ውስጥ ኢኮኖሚ መረጋጋትን መጠበቅና የህዝብን አገልግሎቶች እንዳይቋረጡ በማድረግ በኩል መንግስት የህዝብ ጥቅም በማስቀደም የሚከተለውን የፖሊሲ አቅጣጫ የሚያሳይ መሆኑን አስረድቷል። የገንዘብ ሚኒስቴር በይፋ እንዳስታወቀው የነዳጅ አቅርቦት ወደ መደበኛ ሁኔታው ተመልሷል ያለው ሚኒስቴሩ ይህ ሁኔታ በትራንስፖርት ዘርፍ የተፈጠሩ መስተጓጉሎችን በፍጥነት እንዲፈቱ ያስችላልን ብለዋል። ቀደም ሲል በነዳጅ እጥረት ምክንያት የተፈጠሩ የትራንስፖርት አገልግሎት መስተጓጉሎች ሙሉ በሙሉ እንዲቀረፉ ከአዲስ አበባ እስከ ክልሎች የሚገኙ ሁሉም የዘርፉ አመራሮችና ተዋናዮች ታሪፍ በተወሰነው መሰረት ብቻ እንዲቀጥል በጥብቅ እንዲከታተሉና ትግበራውን በጋራ ግብረ ኃይል እንዲረጋገጥ አሳስበዋል። መንግስት የህዝብ ኑሮ መረጋጋት ማረጋገጥ፣ የኢኮኖሚ እንቅስቃሴ ቀጣይነትን መጠበቅና የትራንስፖርት አገልግሎት በዘላቂ መልኩ እንዲጠናከር ያለውን ቁርጠኝነት ይቀጥላል ሲልም አስገንዝበዋል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ለአቃቢ ህግ 7 ቀናት ተፈቀደለት። የፌዴራል መጀመሪያ ደረጃ ፍርድ ቤት በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ሚያዝያ 1 ቀን 2018 ዓ.ም ቀጠሮ መስጠቱ ይታወሳል። በቀጠሮው መሰረት የተሰየመው ችሎት ሚያዝያ 9 ቀን 2018 ዓ.ም በተሰየመበት ወቅት መርማሪ ፖሊስ ጠይቆ ከነበረው ተጨማሪ 14 ቀናት የምርመራ ጊዜ ውስጥ ችሎቱ ፖሊስ የመጨረሻ የምርመራ መዝገቡን አደራጅቶ እንዲያቀርብ በሚል በሰጠው የ7 ቀናት ጊዜ መሰረት በፖሊስ በኩል የተጠናከረውን የምርመራ መዝገብ በትናንትናው ዕለት አድምጧል። መርማሪ ፖሊስ በተሰጠው ጊዜ የክስ መዝገቡን አደራጅቶ ለአቃቢ ህግ ማቅረቡን ገልጿል። በአጠቃላይ በተጠርጣሪዎች ላይ ከ7000 ገጾች በላይ የክስ መዝገብ መደራጀቱን የገለጸው አቃቢ ህግ በመዝገቡ ላይ እስከ 1400 ተበዳዮች መኖራቸውን ከእነዚህ ተበዳዮች ፖሊስ
150 ቃል መቀበሉን ከ12 ሚዲያዎች እስከ 15 ባንኮች ደግሞ በተጠርጣሪዎች ዙሪያ ያሉትን መረጃዎች መሰብሰቡን በዝርዝር አስረድቷል። ስለሆነም ያለውን የማስረጃ ብዛት፣ የተበዳዮችን ብዛትና የጉዳዩን ክብደት ከግምት ውስጥ በማስገባት መዝገቡ ሊያስከትል የሚችለውን ተደራራቢ ክስ የመመስረቻ የ10 ቀናት ተጨማሪ ጊዜ ይሰጠን ሲል አቃቢ ሕግ ችሎቱን ጠይቋል። የግራ ቀኙን ክርክር ያደመጠው ችሎቱ አቃቢ ሕግ ለክስ መመስረቻ ከጠየቀው የ10 ቀናት ጊዜ ውስጥ 7ቱን ቀናት በመፍቀድ ክስ መስርቶ እንዲያቀርብ ለ28 8ኛ ወር 2018 ዓ.ም ቀጠሮ ሰጥቷል። በትናንትናው ዕለት ሚያዝያ 1 ቀን 2018 ዓ.ም ከረፋዱ 4 ሰዓት አካባቢ በሱዳን ድንበር ቤሻንጉል ጉሙዝ ክልል ኮምሮክ በተፈጸመ ጥቃት ለጊዜው ቁጥራቸው በውል ያልታወቀ ሰዎች እንደሞቱና እንደቆሰሉ የደረሰን መረጃ ያመለክታል። ጥቃቱን ማን እንደፈጸመው እስካሁን ኃላፊነት የወሰደ ኃይል ባይኖርም በአካባቢው ካለው ነባራዊ ሁኔታ አንጻር ጥቃቱን የፈጸሙት የሱዳን መንግስት እንደሆነ የአካባቢው ነዋሪዎች ገልጸዋል። የሱዳን ወታደራዊ መንግስትን ለመጣል እየተዋጋ የሚገኘው የሱዳን ፈጥኖ ድራሽ ጦር በጉምሩክና አካባቢ እንቅስቃሴ እያደረገ መሆኑን የሱዳን መንግስት በተደጋጋሚ ክስ ማቅረቡ ይታወሳል። ትናንት ጥቃት የተፈጸመው 3 ጊዜ ሲሆን አንዱ ክሊኒክ አካባቢ ሲሆን ሌላኛው ደግሞ ካምፕ አካባቢ ነው ብለዋል። አብዛኞቹ ጥቃቱ የተፈጸመው በድሮን ነው ቢሉም ጥቃቱ የተፈጸመው በሮኬት እንደሆነ ገልጸዋል። አሜሪካ ከጀርመን ወታደሮቿን ለመቀነስ እያጠናች መሆኑን ትራምፕ ገለጹ። ፕሬዚዳንት ዶናልድ ትራምፕ በጀርመን የሚገኙ በሺዎች የሚቆጠሩ የአሜሪካ ወታደሮች ቁጥር ለመቀነስ ጥናት እያደረጉ መሆኑን በማህበራዊ ሚዲያ አስታውቀዋል። ይህ ውሳኔ የተሰማው የጀርመን ቻንስለር ፍሬድሪች ሜርዝ አሜሪካ በኢራን ጦርነት ላይ የምትከተለውን አካሄድ ከገመገሙት ከጥቂት ቀናት በኋላ ነው። ትራምፕ በጀርመን የሚገኙትን ወታደሮች ለመቀነስ እያጠኑ መሆኑንና ውሳኔውን በቅርብ ጊዜ ውስጥ እንደሚታወቅ ገልጸዋል። ባለፈው ታህሳስ ወር በተደረገ ቁጥር አሜሪካ በጀርመን ውስጥ ከ36,000 በላይ ንቁ ወታደሮች አሏት። ቻንስለር ሜርዝ ሰኞ ዕለት ለተመራማሪዎች ባደረጉት ንግግር አሜሪካውያን ግልጽ የሆነ ስትራቴጂካዊ የላቸውም ብለዋል። ኢራናውያን በድርድር ረገድ ብልጥ መሆናቸውንና አሜሪካን እያዋረዱ እንደሆነም ገልጸዋል። ትራምፕ ለዚህ በሰጡት ምላሽ ሜርዝ ስለ ጉዳዩ የሚያውቁት ነገር የለም ሲሉ ወቅሰዋል። ጀርመን በኢኮኖሚም ሆነ በሌላ ዘርፍ ደካማ እየሆነች መምጣቷ ምንም አይገርማትም በማለት በትሩዝ ሶሻል ገጻቸው ላይ አስፍረዋል። ባለፉት 2 ወራት ትራምፕ አሜሪካን ከኔቶ ለማውጣት በተደጋጋሚ ዝተዋል። በተጨማሪም ከፔንታጎን በወጣ መረጃ መሰረት አሜሪካ በኢራን ዘመቻ ላይ ድጋፍ ያልሰጡ አጋሮቿን ለመቅጣት እያሰበች እንደሆነ ተመልክቷል። ምንም እንኳን ይህ ውጥረት ቢኖርም ቻንስለር ሜርዝ ከፕሬዚዳንት ትራምፕ ጋር ያላቸውን የግል ግንኙነት አሁንም መልካም እንደሆነ ገልጸዋል ያለው ቢቢሲ ነው። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።